ሁል ጊዜ አንድ ታታሪ አባት ለልጁ አንድ ሳንቲም በየቀኑ ይሰጠው ነበር። ይህን ያዝና ቆጥብ፣ አንድ ቀን ሊያስፈልግ ይችላል አለው። ልጁ ግን አልሰማውም ነበር። ሳንቲም ብቻ ተቀብሎ ወደ ወንዝ ሄዶ ውሃ ውስጥ ጣለው። በየቀኑ አባቱ የሚሰጠውን ሳንቲም ሁሉ ውሃ ውስጥ ይጥለው ነበር። አባቱ ልጁን ባየው ጊዜ አዘነ። ልጁ ስራ አይሰራም፣ አያጠናም፣ ከአባቱ ጋር ነበር የሚኖረው። ምግብ እንኳን አባቱ የሚሰራው ነው የሚመገበው። ከዕለታት አንድ ቀን አባቱ በጠና ታመመና አልጋ ላይ ዋለ። አባትየው ስለታመመ ስራ መስራት አልቻለም ነበር። ገንዘብ ጠፋ፣ ምግብ አለቀባቸው፣ ምንም ተስፋ አልነበረም። ከዛ ልጁ ተስፋ ቆርጦ ቤቱን ለቆ ወጣና በህይወቱ ውስጥ ለመጀመሪያ ጊዜ ቀኑን ሙሉ በጠራራ ፀሐይ ስራ መስራት ጀመረ። ከባድ ሳጥኖችን በመሸከም ሲሰራ ዋለና በመጨረሻ አንድ ሳንቲም ተሰጠው። ልጁ ደክሞት ወደ ቤት ተመለሰ። ከዛን ሳንቲሙን ለአባቱ ሰጠውና አባዬ ዛሬ የሰራሁት ይህ ብቻ ነው አለው። አባትየውም ከአልጋው ላይ ቀስ ብሎ ተነሳና ከኔ ጋር ና ልጄ አለው። አብረው ወደ ወንዝ ሄዱና አባትየው ምንም ቃል ሳይወጣ ሳንቲሙን ውሃ ውስጥ ጣለው። ልጁም በመናደድ አባዬ ለምን ሳንቲሙን ውሃ ውስጥ ጣልከው? ለዚህ ሳንቲም ብዬ ነው እኮ ቀኑን ሙሉ ሰራ ያዋልኩት አለው። አባትየውም እጁን ልጁ ትከሻ ላይ ያደረገና አድምጠኝ ልጄ፣ በየዕለቱ አንተ እኔ ላይ ያደረከው ይህ ነበር። እኔ በደካማ ጉልበቴና በደካማ እጆቼ ስራ ሰርቼ ሳንቲም ሰጠ፣ አንተ ግን ውሃ ውስጥ ጥለው ነበር አለው። ልጁም ወዲያውኑ እንባው መጣና አለቀሰ። ከዛን አባቱ ፈገግ አለና ልጄ ጉዳዩ የሳንቲም አይደለም፣ ዋናው እንዴት እንደመጣ ካወቅከው በቂ ነው አለው። ቪዲዮ ከተመቻችሁ ፎሎ፣ ላይክ በማድረግ ተባበሩኝ። ሁል ጊዜ አንድ ታታሪ አባት ለልጁ አንድ ሳንቲም በየቀኑ ይሰጠው ነበር። ይህን ያዝና ቆጥብ፣ አንድ ቀን ሊያስፈልግ ይችላል አለው። ልጁ ግን አልሰማውም ነበር። ሳንቲም ብቻ ተቀብሎ ወደ ወንዝ ሄዶ ውሃ ውስጥ ጣለው። በየቀኑ አባቱ የሚሰጠውን ሳንቲም ሁሉ ውሃ ውስጥ ይጥለው ነበር። አባቱ ልጁን ባየው ጊዜ አዘነ። ልጁ ስራ አይሰራም፣ አያጠናም፣ ከአባቱ ጋር ነበር የሚኖረው። ምግብ እንኳን አባቱ የሚሰራው ነው የሚመገበው። ከዕለታት አንድ ቀን አባቱ በጠና ታመመና አልጋ ላይ ዋለ። አባትየው ስለታመመ ስራ መስራት አልቻለም ነበር። ገንዘብ ጠፋ፣ ምግብ አለቀባቸው፣ ምንም ተስፋ አልነበረም። ከዛ ልጁ ተስፋ ቆርጦ ቤቱን ለቆ ወጣና በህይወቱ ውስጥ ለመጀመሪያ ጊዜ ቀኑን ሙሉ በጠራራ ፀሐይ ስራ መስራት ጀመረ። ከባድ ሳጥኖችን በመሸከም ሲሰራ ዋለና በመጨረሻ አንድ ሳንቲም ተሰጠው። ልጁ ደክሞት ወደ ቤት ተመለሰ። ከዛን ሳንቲሙን ለአባቱ ሰጠውና አባዬ ዛሬ የሰራሁት ይህ ብቻ ነው አለው። አባትየውም ከአልጋው ላይ ቀስ ብሎ ተነሳና ከኔ ጋር ና ልጄ አለው። አብረው ወደ ወንዝ ሄዱና አባትየው ምንም ቃል ሳይወጣ ሳንቲሙን ውሃ ውስጥ ጣለው። ልጁም በመናደድ አባዬ ለምን ሳንቲሙን ውሃ ውስጥ ጣልከው? ለዚህ ሳንቲም ብዬ ነው እኮ ቀኑን ሙሉ ሰራ ያዋልኩት አለው። አባትየውም እጁን ልጁ ትከሻ ላይ ያደረገና አድምጠኝ ልጄ፣ በየዕለቱ አንተ እኔ ላይ ያደረከው ይህ ነበር። እኔ በደካማ ጉልበቴና በደካማ እጆቼ ስራ ሰርቼ ሳንቲም ሰጠ፣ አንተ ግን ውሃ ውስጥ ጥለው ነበር አለው። ልጁም ወዲያውኑ እንባው መጣና አለቀሰ። ከዛን አባቱ ፈገግ አለና ልጄ ጉዳዩ የሳንቲም አይደለም፣ ዋናው እንዴት እንደመጣ ካወቅከው በቂ ነው አለው። ቪዲዮ ከተመቻችሁ ፎሎ፣ ላይክ በማድረግ ተባበሩኝ።